ነገሮች እየፈራረሱብኝ ትሁትም የልብ ልብ ተሰምቷል። እባክሽን አለሜን እንዳገኛት ትርጂ። ደስ እያለኝ በሰላም ከኖርክና ካልታሰርክ እቀጥላለሁ፣ ካልተሳካ ደግሞ እሄዳለሁ። ለምን እንደምታሰር? ወንጀል ስለሰራ ነው። ካሁን በኋላ አፍሽን እንዳትከፍቺ አስጠንቅቄሻለሁ። አርበድብዳን ያዘቻቸው እንዴ ላ ታክሳ ካጣታል። እናቴ ቤቲ ልታገኝሽ ትፈልጋለች። ልትጨርሰኝ ነው? ከዛስ እሷ ትኖራለች? ጅብ ከሄደ ውሻ ይጮሃል አሉ። ልጅቷ በጣም ተረጋግታለች። እሷን ማመን አልችልም። እመኛት መች ወጣኝ ማን ግን በቃ ፍላጎቷ አንቺን ማግኘት ነው። አገኛታለሁ። እርግጠኛ ነሽ? አዎ፣ ግን አንተ ካለ። እሺ ችግር የለውም ማሚ። ጥሩ፣ እስቲ የምትለውን ልስማት። ነገር ሲያደር የሚረሳ መስሏታል። ያን ሁሉ ነገር አድርጋኝ ምንም እንዳላረገ ላግኛት ትላለች። አግኛትና በጥፊ ትወለውያታለሽ፣ ትንሽ እንኳን ማረፍ ከቻልሽ። የሆነ ጊዜ አንቄ እኮ ገድያት ነበር። አካሄዳቸው ግን ምንም አላማረኝም። ቤቲ ትንሽ ያንገዳግዱኝ ይሆናል፣ ግን ምንም አያመጡ። እኔን ደግሞ ማንም አሸንፎኝ አያውቅም። ይሄውልህ ገዚ፣ እንደዚህ ብለህ በጭራሽ እንዳትታለል። በእኔ ብቻ ተማመን። ማገዝ መቼውን ብቻ አግሽ፣ ግን እንዳትረበሽ። ይሄ ቀላል ማፊያ አይደለም። ይሄ የኔ አባት ነው? አዎ ያንተ አባት ነው፣ ግን ድሮ ነበር ልታውቁት የሚገባው። አለማወቂ እኮ ነው የሚያስገርም። አንተ አትውሰደኝ፣ ግን አለሜን ይቅርታ ጠይቅልኝ። አረ ወስድሻለሁ። ምክንያቱም አባትህ ሊፈታ አስቤያለሁ። ምን? ቆይ እሺ፣ ከዛስ ምን ታደርጊዋለሽ? የእሷን እሰጣታለሁ፣ የእሱን ግን ወስደዋለሁ። አሁን መሄድ እንችላለን? ጥሩ። ቤት ገብቼ ጃኬት እስክደርብ ከጠበከኝ እንሂድ አይደል? ደግሞ ማን ልትገል ነው የመድኃኒት ያወጣችው? ናቲ ሳይታወቀው የእናቱን ገዳይ ወደ አለሜ ይዟት እየሄደ ነው ማለት ነው። በስተመጨረሻም ቤቲ አለሜን መግደል እንደምትፈልግ ነው የተረዳ ነው ማለት ነው። ከዚህም በፊት ገዛኸኝ በመርፌ ሊገላት ሲል ከትሁት ጋር ተባብራ ትሁት እንድታስመልጣት ብታግዛትም ግን ደግሞ አሁን ላይ አለሜን መግደል ትፈልጋለች። ገዛኸኝም እዛ ጋር እየተናገረ ያለው ደግሞ ማንን ልትገድል ነው ይሄንን መድኃኒት ያወጣችሁ ብሏልና አሁን ላይ ቤቲ ይዛ እየሄደች ያለችው ገዳይ የሆነው መርዝ ነው ማለት ነው። ምናልባት ቀስ ብላ አለሜን እንደሚያቅፋት ሰው ይቅርታ እንደሚጠይቃት ሰው መርፌውን ትወጋታለች ማለት ነው። ምናልባት ከዛም በኋላ አለሜ ወደ ሕክምና ቦታ ሄዳ ሕክምና እስከምታገኝ መድኃኒቱ ሊጎዳት ይችላል ወይ ደግሞ ህይወቷንም ሊያጠፋ ይችላል ማለት ነው። ቤቲ ግን ለምንድን ነው እንደዚህ የምታደርገው? ለምንስ ነው አለሜን መግደል የምትፈልገው? ከዚህም በፊት አንድ የተናገረችው ነገር አለ። ከገዛኸኝ ጋር ስታወራ ያቺ ነብሰ በላ ሴት ገንዘብ ከፍላ ሰውን የሚገል ሰው የምታስወጣ ሴት ብላለችና አለሜ ምን አድርጋታለች የሚለውን ነገር ስናይ ምናልባት ቤት ውስጥ አሁን ላይ መንቀሳቀስ አቅቷት ቁጭ ብላ ያለችው እህቷ ምናልባት እንዲህ እንድትሆን ምክንያቷ አለሜም ልትሆን ትችላለች ማለት ነው። በቀጥታ አለሜ እህቷን እንደዛ ባታደርግ ራሱ የቤቲን እህት እንደዛ አካል ጉዳተኛ አድርጎ ቤት እንድትቀመጥ ያደረጋትን ሰው ምናልባት አለሜ ገንዘብ ከፍላ ከእስር ቤት አስወጥታውም ሊሆን ይችላል ማለት ነው። አሁን ላይ ናቲን ያታለለችበት መንገድ በጣም ብልህ የተሞላበት መንገድ ነው። አለሜን ይቅርታ መጠየቅ እፈልጋለሁ፣ የገዛኸኝ ሀብት 92% በእጄ ነው ያለው፣ ከዛ ውስጥ ደግሞ የአለሜን እመልስላታለሁ የገዛኸኝን አልመልስም ብላለችና ናቲ ይሄንን ነገር አምኗታል። ለዛም ነው አሁን ሄዳ አለሜን ትጠይቃት ከዛም በኋላ ሀብቷን ትመልሳለች የሚለውን ነገር የገመተውና ይዟት እየሄደ ያለው ማለት ነው። ግን ደግሞ ቤቲ ያን ነገር አስባ አይደለም፣ ቀስ ብላ የአለሜን ህይወት ልትነጥቃት ነው ማለት ነው። ገዛኸኝም በእርግጥ ይሄንን ነገር ቢሰማ ወይ ደግሞ እንዲህ ለማድረግ አስቤያለሁ ብላ ቤቲ ብትነግረው ይደግፋታል እንጂ የሚቃወማት ነገር አይደለም። ግን ደግሞ ቤቲ ይሄንን ነገር ከገዛኸኝ ስር መደበቅ ፈልጋለች ማለት ነው። ምናልባትም ስትመጣ ሊጠይቃት ይችላል። የቀደሙን መድኃኒት ማን ልትገይ ነው ይዘሽ የሄድሽው የሚለውን ነገር ከጠይቃት ምናልባት ቤቲ የገዛኸኝን እምነት ለማግኘት የገዛኸኝን ልብ ሙሉ ለሙሉ ለማግኘት አለሜን ገድዬልህ መጣው የሚለውን ነገርም ልትነግረው ትችላለች ማለት ነው። ዛሬ እንደውም እርዳታ
ሲጠይቃት የነበረው እኔ የፈለግሽውን ነገር ሁሉ አድርግልሻለሁ፣ እኔ ጋር ያለውን ገንዘብ እንዳለ ወደ አካውንትሽ አስተላልፍ ያለው አንቺ ብቻ አለሜን እንዳገኛት እርጅኝ ብሏት ነበርና አንተን ለመርዳት ብዬ ነው ይሄንን ነገር ያደረኩት ትለዋለች እንጂ እዛ ጋር እህቴ ላይ ለደረሰው ነገር አለሜን ልበቀላት ነው እንዲያደረኩት አትለውም ማለት ነው። ሌላው ነገር ደግሞ ዛሬ አንድ ያነሳችው ነገር አለ። እውነት ከልቧ ነው ወይስ ናቲን ለመሸወድ ነው የሚለው ነገር ባይታወቅም አሁን ላይ ገዛኸኝን መፍታት እንደምትፈልግ ነው ለናቲ የነገረችው ማለት ነው። ግን ደግሞ እውነት ቤቲ ገዛኸኝን ልፈታ እፈልጋለሁ የሚለውን ነገር ብትነግረው ገዛኸኝ ምንድን ነው የሚያደርጋት የሚለውን ነገር ስናይ ከዚህም በፊት አስጠንቅቋት ነበር። አሁን ላይ የምትፈልጊውን ነገር ሁሉ አደርግልሻለሁ፣ ንብረቱን ሁሉ ባንቺ ስም አድርጌያለሁ፣ አንቺ ደግሞ እኔን ለመካድ ወይ ደግሞ እኔ ላይ ለመቀየር የምታስቢ ከሆነ ግንባርሽን በጥይት እልሻለሁ ብሏት ነበርና ምናልባት ቤቲ ያን ነገር ካሰበች ገዛኸኝ እሷ ላይ ሌላ ጉዳት ሊያደርስ ይችላል ማለት ነው። ወይ ደግሞ አሁን እንዳደረገችው አለሜን መርፌ ለመውጋት ይዛ እንደሄደችው እንደዚህ አይነት መርዛማ መድኃኒት አዘጋጅታ ገዛኸኝ በተኛበትም እሱን ወቅታ ህይወቱ እንዲያልፍም ልታደርገው ትችላለች ማለት ነው። ያው ገዛኸኝ ከዛም በኋላ ከሞተ ምንም ይጠቅመኛል ብላ ስለማታስብ ማለት ነው። አሁን ላይ ያለው ንብረት እንዳለ መጀመሪያ 80% ነበር፣ አሁን ደግሞ 92% ደርሷልና ይሄንን ሁሉ ሀብት አግኝታለችና ከዚህም በኋላ ገዛኸኝ ያስፈልገኛል ብላ አታስብም። ምናልባትም እሷ ራሱ ይሄንን ነገር ልትገምት ትችላለች። ገዛኸኝን ልፈታ እፈልጋለሁ፣ ከዚህም በኋላ ካንተ ጋር መሆን አልፈልግም ብሎ ገዛኸኝ ምን ያደርገኛል የሚለውን ነገር ምናልባትም እሷ ቅድመ ግምት ሰጥታውም ሊሆን ይችላል ማለት ነው። ገዛኸኝ እንደዛ የሚያደርገኝ ከሆነ እንዲህ አድርጌ አስወግደዋለሁ፣ እንደዚህ አድርጌ እሱን ከመንገዴ ላይ ዞር አደርገዋለሁ የሚለውን ነገር ምናልባትም እቅዶችን አዘጋጅታም ሊሆን ይችላል ማለት ነው። በእርግጥ ይሄን ነገር ቤቲ መታ ይቅርታ ልትጠይቅሽ ትፈልጋለች የሚለውን ነገር ናቲም ትሁትም ለአለሜ ነግሯት ነበር። አለሜ ደግሞ ለሁለቱም የመለሰችላቸው ተመሳሳይ መልስ ነው። ከኔ ምን ፈልጋ ነው? ልትጨርሰኝ ፈልጋ ነው የሚለውን ነገር ሁለቱንም ብላችኋለች ማለት ነው። ያ ማለት እኔን ይቅርታ እንደሚጠይቅ ሰው ወደ እኔ መጣ ከዛም በኋላ ልትገለኝ ነው፣ ህይወቴን ልትነጥቀኝ ነው የሚለውን ነገር የራሷን ግምት ለሁለቱም ነግራለች ማለት ነው። ግን ደግሞ አለሜ እንደተጠራጠረችው ናቲም ትሁትም ይሄን ነገር አልተጠራጠሩም ማለት ነው። ቤቲ ዛጋ ሁለቱንም ተቅለ ስልሳን የያዘቻቸው ከዚህም በፊት አለሜ ላይ ያደረኩት ነገር ጸጽቶኛል፣ እሷን ይቅርታ መጠየቅ እፈልጋለሁ የሚለውን ነገር በዛ መንገድ እነሱን አሳምናለች ማለት ነው። ዛሬ እንደውም ትሁትን ተከታትላ አለሜ ጋር እንደምትሄድ ስለምታውቅ ትሁትን ተከታትላ አለሜ የት እንዳለች ለማወቅ ሞክራ ነበር። ያው ትሁትም ይሄን ነገር ስለተጠራጠረች ደህና አድርጋ እዛ ጋር ሸውዳታለች ማለት ነው። እውነት እዛ ጋር ቢሳካላትና አለሜ የትኛው ቤት እንዳለች ቤቲ ብታውቅ ምን ታደርጋለች የሚለውን ነገር ስናይ አሁን ያደረገችውን ነገር ነው የምታደርገው። እንደዚህንም መድኃኒት ይዛት ይሄድና የካሌብ አባት ቤት ባሌለበት ሰዓት አለሜ ብቻ ቤት በምትሆንበት ሰዓት ይቅርታ ልጠይቅሽ መጥቻለሁ በሚለው ምናልባት ቀስ ብላ ታቅፋትና ይሄንን መድኃኒት ወቅታ ትሄዳለች ማለት ነው። ያኔ ደግሞ ሰው ሊረዳ ስለማይችል አለሜ ህይወቷ ያልፍ ነበር ማለት ነው። ምናልባት አሁን ላይ ናቲ አብሯት ነው ያለው። እናም ደግሞ እዛ ራሱ የካሌብ አባት አለና ምናልባትም ትሁትም እዛ ልትሆን ትችላለች። እዚህ ጋር አለሜን ይሄንን መድኃኒት ብትወጋት ራሱ መድኃኒቱ የተወሰነ ያህል አለሜን ቢጎዳትም እዛ ያሉ ሰዎች አፋፍሶ ወደ ሕክምና ቦታ ሊወስዷትም ይችላሉ ማለት ነው። ምናልባት ከዛም በኋላም ቤቲን ይከሷታል። ሰው በመግደል ሙከራ ወንጀል በሚለው ምናልባት ቤቲ እስር ቤት እንድትገባም ሊያደርጉ ይችላሉ ማለት ነው። እዚህ ጋር ግን ጥያቄ የሚያስነሳው ነገር እውነት እዚህ ጋር አለሜ ለቤቲ ይቅርታ ታደርግላታለች? ቤቲ እዛ ጋር እንደምትፈልገው አለሜ እሷን ቀርባት ቤቲ መርፌውን እንድትወጋት ነገሮች ይመቻቹላታል የሚለውን ነገር ስናነሳ ዛሬ ላይ አለሜ ለትሁት ስትላት የነበረው እኔ እኮ አሁን ላይ ለሰው ይቅርታ ለማድረግ ዝግጁ አይደለሁም፣ ጊዜ ያስፈልገኛል ብላለችና ምናልባትም ራቅ ብላ ልታወራት ትችላለች እንጂ ቤቲ ወደ እሷ እንዳትቀርብም ልታደርግ ትችላለች ማለት ነው። ያው አለሜ ቤቲ ትጎዳኛለች ብላ ሳይሆን ከዚህም በፊት እሷን ስታደርጋት የነበረውን ነገር እዛ ጨለማ ክፍል ውስጥ ከገዛኸኝ ጋር ሆኖ ሲያሰቃዩት የነበረውን ነገር ስለምታስታውስ በአንዴ ቤቲ ስለመጣች ነይ በቃ ይቅር ብዬሻለሁ በሚለው እሷ ወደ ማቀፍ ወይ ደግሞ እሷን ጠጋ ብላ ወደ ማውራትም አትሄድም ማለት ነው። ሌላው ነገር ደግሞ እዚህ ጋር ሊነሳ የሚችለው የካሌብ አባት አንድ ያነሳው ነገር አለ። አሁን ላይ የትሁት አባት እየመጣ ነው፣ እናም ደግሞ ተመስገንም እየመጣ ነው ብሏልና ተመስገን አሁንም ድረስ በትሁት ተስፋ አልቆረጠም። ያኔ ትሁትን ጠልፈው ወስደሃል በሚለው ራሱ የተወሰነ ዓመት ተፈርዶበት እስር ቤት ቆይቶ ራሱ ከዛ ሲወጣ ቀጥታ ያደረገው ትሁትን መፈለግ ነበር። አሁን ደግሞ ትሁትን አይቶ ከትሁት ልጅ እንዳለው አውቆ ራሱ
በቀላሉ ተስፋ ይቆርጣል ስለማይባል አሁንም ትሁትን እየፈለጋት እንደሆነና ወደዚህ እየመጣ እንደሆነ ነው ዛሬ የካሌብ አባት ለናቲ ሲነግር የነበረው ማለት ነው። ያ ማለት እነሱ ከፊት ለፊታቸው አሁንም ሌላ ፈተና እየመጣባቸው ነው ማለት ነው። ከዚህም በፊትም ትሁትን ያገኛት ጊዜ እሷንና የነ ካሌብ አባትን እዛ ቤት ያሉ ሰዎችን ምን ያህል ሲያሰቃያቸው እንደነበረ ማስታወስ ይቻላል ማለት ነው። አሁንም ተመስገን ወደዚህ ከመጣ ትሁት የት ነው ያለችው፣ ልጄ የት ነው ያለችው በሚለው ትሁትን ማስጨነቁ አይቀርም ማለት ነው። ይሄ ደግሞ ሌላኛው እነሱ ላይ የሚመጣ ፈተና ነው ማለት ነው። የትሁት አባት ደግሞ ከመጣ እዚህ ጋር ከገዛኸኝ ጋር ሌላ ጸብ ውስጥ ይገባል የሚለው ነገር አሁን ላይ የካሌብን አባትም ትሁትንም አስጨንቋቸዋል ማለት ነው። እዛ መጥቶ ከገዛኸኝ ጋር ሌላ ነገር ውስጥ ከገባ ምናልባት እሱ ላይ ጉዳት ሊደርስ ይችላል፣ ወይ ደግሞ ምናልባትም የገዛኸኝን አባት ጎርቶ ራሱ እስር ቤት ሊገባ ይችላል የሚለው ነገር አሁን ላይ ሁለቱም በጣም አስጨንቋቸዋል ማለት ነው። እንዴት አድርጎ ይሄንን ነገር እንደሚያስቆሙ ባይታወቅም አሁን ላይ ከትሁትና ከካሌብ አባት ንግግር የምንረዳው ይሄ ነገር በጣም እንዳሳሰባቸው ነው ማለት ነው። ሌላው ነገር ደግሞ አሁን ላይ ትሁት እያደረገች ያለው ነገር እዛ የገዛኸኝ ቤት ውስጥ እየዞረች እሱ የሰራቸው ወንጀሎችን ያንን ነገር የሚያሳይ ፋይሎችን እያሰባሰበች ለካሌብ አባት እየሰጠች ነውና ዛሬ እንደውም ይዛ የመጣችው ፍለሽ ገዛኸኝ በቀጥታ የሆነች ሴት አንገቷን አንቆ ህይወቷን ሲያሳልፍ ነው ማለት ነው። ምናልባትም ልትሆን የምትችለው ከዚህም በፊት እነሱ ቤት ተሰራ የነበረችው ሰራተኛም ልትሆን ትችላለች ማለት ነው። ይሄ ነገር ደግሞ ገዛኸኝን ምን ያህል እንደሚያስቀጣው መገመት አያዳግትም። ሌሎች ገዛኸኝ የሰራችው ብዙ ወንጀሎችም አሉና ያንን ወንጀል የሚገልጸውን ፋይሎችን ቤት ውስጥ እየዞረች ትሁት እየለቃቀመች እየወሰደች እዛ ለካሌብ አባት እየሰጠች ነው ማለት ነው። ገዛኸኛው ከዚህም በፊት ምን አይነት ወንጀሎችን ሲሰራ እንደነበረ ለብዙ ህፃናት መርገፍ ምክንያት እንደሆነ አለሜ ራሱ ስትናገር ነበርና እነኚህ ማስረጃዎች ደግሞ አንድ ላይ ተሰብስቦ ገዛኸኝ እድሜ ልኩን እስር ቤት እንዲገባ ወይ ደግሞ ከዛም በላይ ከፍ ያለ ፍርድ እንዲፈረድበትም ሊሆን ይችላል ማለት ነው።